ሰን ፍቅረኛ እንዴት አምሮባት እንደመጣሽ ብታይ። የኔ ፍቅር ዛሬ ፈለክበት ቦታ መሄድ እንችላለን። እንደዚህ ለብሰሽ ነው የፈለኩበት ቦታ ምን ሄደው? እኔ የምፈልገው እንደዚህ ለብሰሽ ከቤት እንኳን እንዳትወጪ ነው። አንተ ደግሞ ጥሩ ነገር አይወድልም። እኔ ፍቅረኛ እንደዚህ ለብሳ ብትመጣ እንደ ስልኬ ከእጅ ያለያትም ነበር። እሱ ላንተ ነው። አሁን ሂጂና ቀይሪው። ይሄ እኮ በጣም አሪፍ አለባበስ ነው። ወዴት ነው የምቀይረው? ይሄን ቀይረሽ ትለብሽ ልምጣ? ከዚህ 1000 ጊዜ ሽት ይሻላል። ሰን እየቀለድክ ተመልከት እስኪ፣ በጣም አምሮብኛል እኮ። እንደዚህ አይነት አለባበስ ለብሰሽ ወደ እኔ እንዳትመጪ። አይ ምን ማለት ነው ካልሽኝ ደግሞ ግንኙነታችን ይቆማል። የኔ ፍቅረኛ እንደዚህ አይነት አለባበስ አይመጥናትም። እሺ አሃ፣ አንተ የፈለከው የቤት ሰራተኛ እንድመስልልህ ነው። ሙሉ ቀሚስ የቤት ሰራተኛ ነው የምትለብስ ያለው ማን ነው? የኔ ፍቅረኛ ከሆንሽ እነዚህን ሁለት ነገሮች መርሳት የለብሽም። እሺ አንደኛ ክብር፣ ሁለተኛ ስነ ስርዓት። እስከ ስነ ስርዓትና እስከ ክብር ገደል ልትገባ ትችላለህ። ፈጣሪ የሰጠኝን ነፃነት አንተ ልትከለክለኝ አትችልም። ፈጣሪ እንደፈለሽ እንድትሆይ ምርጫ ሰጥቶሻል ማለት የምታረጊውን ነገር ወዶታል ማለት አይደለም። አንተ የምታወራው ነገር ገብቶኛል። አንተ እንደምትፈልጋት አይነት ሴት እንደሆንልህ ነው። እሱ ደግሞ መቼም አይሆንም። እኔ የምፈልጋትን ሴት ሳይሆን አንዲት ኢትዮጵያዊ ሴት መሆን ያለባትን ሴት እንድትሆኝ ነው። ኧረ ሰን እየታወቀ ነው፣ ግን በጣም አንበገነን እየሆንክባት እኮ ነው። ነፃነት ስነ ስርዓታችን የሚያሳጣን ከሆነ አምባገነንነት ምርጫ ሳይሆን ግዴታ ይሆናል ማለት ነው። ስነ ስርዓት መያዝ አምባገነንነት ወይም ኋላ ቀርነት አይደለም። ነፃነትም ራስን መርሳትና መጨማለቅ አይደለም።